ከደብረ ታቦር ሐሙስ ወንዝ መንገድ ስራ የምዕራፍ 1 ስኬታማነትን አስመልክቶ ምስጋና ስለማቅረብ ሐሙስ ወንዝ ስናስታውስ በአእምሯችን ቀድመው የሚመጡ ጀግኖች የ1953ቱ የታህሳሱ ግርግርና መዘዙ ሲነሳ ብርጋዴር ጄኔራል ወርቅነህ ገበየሁን ካራማራን ስናስታውስ የካራማራ ውጊያ ተሸላሚ ጀግኖቻችን እነ ጄኔራል ኃይሌ መለሰን የኮሪያ ዘማቾችን ስናስብ እነ ብርጋዴር ጄኔራል መልኬ ጌታሁንና የበየምድርና የሰሜን ክፍለ ሀገር አስተዳዳሪን የኢትዮጵያ የባህር በርና የምድር ጦር ሎጂስቲክስ ኃላፊን የኮንጎና የቶኪዮ የተባበሩት መንግስታት ድርጅት ጠቅላይ መምሪያ ኃላፊን ማለትም ኮሎኔል ምሩ ወንዴን እንዲሁም ባለፉት የተለያዩ ጊዜያት ከኢትዮጵያ እስከ ኤርትራ በሚኒስተርነት የሀገር ባለውለታ ምሁራን ወንድማማቾችን እነ ዶክተር ተፈራ ወንጌልና ፕሮፌሰር ጌታቸው አበራን ስማቸው በብዙ ጸሐፍት ዘንድ ጎልቶ ከሚጠቀሱት ጥቂቶቹ ናቸው። ምን ብቻ የኢሰፓ መስራችና የጦር አበጋዞች የድርሰት ጠበብቶችም እነ ሻለቃ መላኩ ተፈራ ባላምባራት ሙሉ ጌታ ይግዛው ባሻ ዘሪሁን እነ ማለዳገዘ እነ ሻምበል ሲሳየለ እና አበባው ጉበቱ አርበኛ እንዲሁም የአርበኛው መጽሐፍ ደራሲ መልኬ መንግስቴ እነ ዘላለም መንግስቴ ወርቁ ላቀው እነ መቶ አለቃ ይርዳው አበጀ መስፍን አያሌው እነ ልብሴ ነው መስፍንና ሌሎቹም የተፈጠሩባት የቀደምት በርካታ ስመገናና ጀግኖች መፍለቂያ አካባቢ ነበር። ሐሙስ ወንዝ ባለፉት 27 ዓመታት ወያኔ ከበደላቸውና ሻጥር ከሰራባቸው የክልሉ አካባቢዎች አንዱ በልማት ተረስቶና ተበድሎ ሲበሳቆል የቆየ የክልሉ አካባቢ ነው ብንል ማጋነን አይሆንም። ምክንያቱም የዚህ ሁሉ ሚስጥር የነዚህ ጀግኖች መፈጠሪያ አካባቢ በመሆኑ ነው ብንልም ማጋነን አይደለም። እነሆ ሐሙስ ወንዝ አሁንም የጀግኖች መፈጠሪያ መሆኑን ቀጥሏል። ከሀገር ውስጥ እስከ አውሮፓ በርካታ አላፍ ሳይንቲስቶች፣ ጀነራሎች፣ ደራሲዎችና የእውቀት ጠበብቶች እንደ ምንጭ ውሃ የሚፈልቁበት አካባቢም ነው። ለዚህም ነው ቁጭት የወለደውና የታፈነ ድምፅ ህብረትን ትብብርንና አንድነትን አሁን ላይ ገንብቷል። ሕያው የማይበተን አንድነት ተፈጥሮ የጀግኖች ወንድሞቻችን ፈለግ የተከተልን በመሆናችን 26 ኪሎ ሜትር መንገድ መጠገንና መስራት የቻለ ጀግና የጀግኖችን ፈለግ የተከተለ አዲስ ትውልድ ተፈጥሯል። አሁንም በየፈርጁ ብዙ ጀግኖች ያሉት መሆኑን በድፍረት መናገር እችላለሁ። የማይቻል ይመስል የነበረ አስደናቂ ስራ ተሰርቷል። የረጅም ጊዜ ህልም እውን ሆኗል። ለስኬት አብቅተናል። መንገዱም የሰፈር መንገድ አይደለም። የፋርጣ ወረዳንና የጉራበጌምድር ወረዳን የሚያቆራርጥ በዋናነት 4 ወረዳዎችን ፋርጣ ወረዳን፣ ጉራበጌምድርን፣ እብናትና መቀጣው ወረዳን ከ25 እስከ 30 ያላነሱ ቀበሌዎችን እንዲሁም ከ250 ሺህ በላይ ህዝብን ማህበራዊና ኢኮኖሚያዊ ቁርኝታቸውን የሚያስተሳስር መንገድ ጀምረን ለስኬት አብቅተናል። በዚህ መንገድ በተለይም መንገዱ አቆራርጦ የሚያልፍባቸው አካባቢዎች አርሶ አደር ማለትም የህሩያ አባረገይ፣ የወዋ፣ የደህራይና፣ የፋርጣ ቆስቋም፣ የቄሮ፣ የመገንዲ፣ የቡሳቦ፣ የወይዘላ፣ የጎረት፣ የአንጎቶችና የገንተኛ ቀበሌ አርሶ አደር ከ4500 በላይ የህብረተሰብ ክፍል ጥሩምባ በመምታት በየአካባቢው እየተመመ ተራራን በመዳድ መንገድና ድልድይ በመስራት በጉልበቱ ያበረከተው አስተዋጽኦ እጅግ በጣም አስደማሚ ነው። ለዚህም ነው የጎሽ በረት አስፈሪ ገደልና ጫካ እንዲሁም የምህር ሰንሰለታማ ተራራ ከዝንጀሮና ከጦጣ መዋያነት እንዴት ወደ መንገድ እንደተቀየሩ ሕያው ምስክር ማድረግ የተቻለው። ሁሉም በክልሉ የተለያዩ ወረዳዎችና ከተማዎች የሚኖረው የአካባቢው ተወላጅ ሐሙስ ወንዝ ሲነሳ ጀግንነቱ የማይረሳ መሆኑን ያልዘነጉ ከአዲስ አበባ እስከ አውሮፓ ተጠራርተው በሚሊዮን የሚቆጠር ገንዘብ አውጥተውበታል። የዚህ ሁሉ ርብርብ ዋናው ሚስጥሩ በመንገድ መጠማት ምክንያት ከበርካታ የልማት ተጠቃሚነት ርቆ ለነበረው ጥንተ ታሪክ ጀግና ህዝብ አለይታነታቸውን በተግባርና በውጤታማነት አሳይታቸዋል። ምክንያቱም አርሶ አደሩ ተፈጥሮ ከቸረው በባድና በመስኖ የታገለና ምርት አምራች ሆኖ ሳለ ምርቱን ወደ ገበያ አውጥቶ ለመሸጥ መንገድ አልነበረም። የምርት ግብዓት በሚፈልገው ልክ አያገኝም ነበር። በመንገድ እጦት ሳቢያ በወሊድ በድንገተኛ ህመምና በጎርፍ ያጣናቸው እህትና ወንድሞቻችን በርካታ ናቸው። ይህንን ሁሉ ታሪክ በሚመስል መንገድ አሁን እድሜ ለማህፀነ ለምለም እናቶቻችን ይወልዱት ይወልዳል እንደሚሉት እውነተኛ ብሂል ብዙ ጀግኖች ተወልዳቸዋልና እንዴት ሳለማ መስገን ይቻላል።
እኛም የመንገድ አሰሪ ኮሚቴዎች ብዙ ዋጋ ከተከፈለበት በኋላ የተሰጠንን ኃላፊነት በፍጹም ታማኝነት ተወጥተናል ብለን እናስባለን። እናንተም ያለውን የሰጠን ፉግ አይባልም እንደሚባል እጅግ በርካታ ወንድሞቻችንና እህቶቻችን ያለምንም ስስት ያለማንም ቀስቃሽነትና ጎትጓችነት አቅማችሁ በፈቀደው ልክ ገንዘባችሁን አውጥታችኋል። በወርቅ ቀለም ሊጻፍ የሚገባው አኩሪ ታሪክ ሰርታችኋል። የኮሚቴው ስኬታማነት ለአካባቢው መልማትና መለወጥ ሲባል ብዙ ዋጋ ከተከፈለበት በኋላ የተገኘ ስኬት መሆኑን ልንገልጽላችሁ እንወዳለን። ተደራጅተንና አጀንዳ ቀርጸን ወደ መንግስት ጥያቄ ይዘን ስንቀርብ በቅርብ የገጠመንን ፈተና ብቻ እናስታውሳችሁ። የ2006-2007 ዓመተ ምህረት በተለይ መንገድ፣ ትምህርት ቤትና ጤና ይሰራልን ብለን ለአካባቢው ልማት በጽሁፍ ስናመለክት በወቅቱ የነበሩ የመንግስት ወይም የወያኔዎች መሪዎች የሰጡን ምላሽ ይህን ነበር። እናንተ የደርግ ርዝራዥ ትምክተኞች በሚል ታርጋ ተለጥፎብን ሁሉም ኮሚቴያችን በጅምላ ለስር መዳረጋችን የማይረሳ የቅርብ ጊዜ እስከ መስዋዕትነት ብለን ለተነሳንበት ዓላማ ዋጋ የከፈልንበት ትንሹ የቅርብ ጊዜ ትውስታችን ነው። የሆነ ሆኖ ኮሚቴው ያለምንም ተስፋ መቁረጥ ባሳየው ተከታታይ ትጋትና በርታት ባለፉት ጥቂት ዓመታት ትግላችንና ድካማችን የመንግስትን ትኩረት እንዲስብ በመደረጉ በመንግስት በጎ ምላሽ የተገኘበት ከእያንዳንዳችን ስኬት ጀርባ መንግስት ድጋፍ ያልተለየው ውጤታማነት ነበር ብሎ መናገር ይቻላል። ኮሚቴያችን በባህር ዳር በጎንደርና በደብረ ታቦር ከተማ እየኖሩ መንገድ ስራውን ለማስተባበር እንዲሁም ሙያዊ እገዛ ለማድረግ ከእያንዳንዳቸው ከ15 እስከ 20 ቀናት የጎሽበረት ጫካ ውስጥ ውለውና አድረው የሰሩ ያስተባበሩ በርካቶች ናቸው። ሌሎች የኮሚቴ አባላትም የመስተንግዶ፣ የአልጋ፣ የትራንስፖርትና ልዩ ልዩ ወጪዎችን በአንድ ዙር ብቻ ቀላል የማይባል ገንዘብ በግል እየከፈሉ ያበረከቱት አስተዋጽኦ እጅግ በጣም ከፍተኛ ነው። በዚህ ብዙ ሺህ የህብረተሰብ ክፍል በንቅናቄ እየተመመበት የተሰራው ስራ ቀላል ባይሆንም ስራው ከሰው ጉልበት በላይ የማሽነሪ እገዛ የሚጠይቅ በመሆኑ የ110 ሰዓት ሎደር፣ የ90 ሰዓት ዶዘር፣ የ60 ሰዓት ኤክስካቫተር፣ የ45 ሰዓት ግሪደር እና ሌሎችም እንደ ነዳጅና የመሳሰሉ ሙሉዎች ሁላችንም በትብብርና በጋራ ከእያንዳንዳችን ኪስ በማጓጣት ወጪውን ሸፍነን የሰራነው ስራ የሚገርምና ህብረት ፈጥረን ያገኘነው እጅጉን ከፍተኛ ስኬትና ውጤት ነበር። ይህንን ልበል እንጂ በሐሙስ ወንዝና አካባቢው ተወልደው ተምረውና ለተሻለ ኑሮ የበቁ እጅግ የተሻለ አቅም እያላቸው በተሻለ ከተማ የሚኖሩ በተለያዩ ውስጣዊና ውጫዊ ምክንያቶች የዳር ተመልካቹ ነው የቀሩ በርካታ የአካባቢው ተወላጆችና ወንድሞቻችን የሉም ማለት አይደለም። ቀድመን ባሰባሰብነው ጥናትና መረጃ መሰረት በተለያዩ ወረዳና ከተማ የሚኖሩ የሐሙስ ወንዝና አካባቢው ተወላጅ ቁጥራቸው ከ1500 በላይ እንደሚሆን በጥናት ቢረጋገጥም ገንዘባቸውን በማጓጣት እኛን በማመን በንቃት የተሳተፉ ከ320 ያልበለጡ እህትና ወንድሞቻችን ብቻ ናቸው። በመሆኑ በዚህ ታሪካዊ ስራ ያልተሳተፉ ወንድሞቻችንና እህቶቻችን እርግጠኛ ሆኜ የምነግራችሁ በዚህ የታሪክ ምዕራፍ ውስጥ ስማቸው ባለመጠቀሱ እና ባለመሳተፋቸው እንደሚጸጽታቸውና በሌላ የልማት ስራ የረለጠ ህዝባቸውን በሚክስ ተሳትፎ ላይ እንደምናገኛቸው አልጠራጠርም። በአጠቃላይ የዚህ ሁሉ ርብርብና ቅንጅት የአካባቢው ህብረተሰብ በነጭት እየተመመ በጉልበቱ በተለያዩ ከተሞች የሚኖረው ተወላጅ የልማት ደጋፊ ደግሞ በገንዘብ፣ በአይነት፣ በእውቀትና በማቴሪያል ያበረከተው አስተዋጽኦ በድምሩ ከ6.5 ሚሊዮን ብር በላይ የሚገመት ሲሆን ኮሚቴያችንም ይህንን ትልቅ ኃላፊነት በአግባቡ አደራጅቶና አቀናጅቶ በመምራትና በማስተባበር ለውጤት ስላበቃ የኮሚቴው ጥንካሬ እና የልብ ተቆርቋሪነት በተግባርና በውጤት ስለተረጋገጠ ከልብ ሊመሰገን ይገባዋል። በመሆኑም በህብረተሰቡ ተሳትፎና በአካባቢው ተወላጆች ጠንካራ ትብብር የተሰራው አስደናቂ ስራ የመንግስትን ትኩረት በመሳቡ የክልሉ መንገድ ቢሮ አመራሮች ቦታው ድረስ ወርዶ የመስክ ምልከታ በማድረግ ቀጣይነት ያለው ስራ እንዲሰራ ሁኔታዎችን በማመቻቸት እንዲሁም በሌሎችም ስራዎች ከቅርብ ሆነው የደገፉን ስለሆነ ከልብ እናመሰግናቸዋለን። ይህ ብቻ አይደለም፣ ከወረዳዎቹና ከዞን አመራሩ ጋር በመተባበር የርብን የመህረምና የወርቅ ውሃን ድልድይ ብዙ ሚሊዮን ብር ፈሰስ በማድረግ ሰርተው ለፍጻሜ ያበቁት የተወሰኑት
ድልድዮች የተጠናቀቁትም ከዚህ ተግባር ከመጀመሩ በፊት ስለሆነ እጅግ ልናመሰግናቸው ይገባል። በተመሳሳይ የደቡብ ጎንደር ዞን ከፍተኛ አመራሮች የፋርጣ ወረዳና የጉና በጀምድር ወረዳ አመራሮች ለስራው መሳካት ልክ እንደ አካባቢው ማህበረሰብ የኪስ ገንዘባቸውን ከማዋጣት ጀምሮ የመስክ ምልከታና ተከታታይ ድጋፍ በማድረግ ስራው በስኬት እንዲጠናቀቅ ሚናቸው ከፍ ያለ ነው። የፋርጣና የጉና በጀምድር ወረዳ አመራሮች በጀት በመመደብ በእቅዳቸው ውስጥ አካተው አስፈላጊውን ተጨማሪ ግብዓት በማሟላት ለበለጠ ስኬት መባቃታቸው ከክልሉና ከዞኑ አመራር ጋር በመተባበር ወደ ክልሉ የመንገድ ኔትወርክ እንዲገባና ሁኔታ እንዲፈጠር በማድረግ ከደብረ ታቦር ወደ ሐሙስ ወንዝ በአዲስ የትራንስፖርት ምሪት እንዲኖር እና መደበኛ የትራንስፖርት አገልግሎት እንዲጀመር በማድረጋቸው የዞኑም የወረዳውም አመራሮች ቀና ትብብር ከፍተኛ በመሆኑ ልናመሰግናቸው ይገባል። በመጨረሻም የማስተላልፈው ጥብቅ መልእክት መንገዱ ጉዳት እንዳይደርስበት የመንከባከብና የመጠገን ኃላፊነት ሁላችንም አለብን። ወደ ክልሉ የመንገድ ኔትወርክ ገብቷል ማለት እኛን አይመለከተንም ማለት አይደለም። ኮሚቴው በቀጣይ ቀና የእህትና ወንድሞቻችን ከጎናችን እስካሉ ድረስ ዋናው የነገሮች መቋጫ የሐሙስ ወንዝ ድልድይ በመንግስት እቅድ ውስጥ ተካቶ እንዲሰራ የማድረግና ከዚህ ጎን ለጎን የበኩላችን አስተዋጽኦ ማበርከት ነው። ውድ እህትና ወንድሞቻችን በዚህ ታሪካዊ መንገድ ስራ ላይ ያበረከታችሁት አስተዋጽኦ የከፈላችሁትን የገንዘብ መጠን ለይተን ለታሪክ በሚመጥንና ለትውልድ በሚተላለፍበት አግባብ ስማችሁን ያወጣችሁትን የገንዘብ መጠን በእውቀት በጉልበትና በሌሎችም ሚናችሁ ጠቅሰን በማይረሳና በማይጠፋ ቋሚ ሰነድ ሰንደን ለህዝብ ይፋ ሆኖ የሚቀመጥ መሆኑንና ለህዝባችን በክብር የምናስረክብ መሆናችን ቃል እንገባላችኋለን። መንገዱ ሐሙስ ወንዝ ደርሶ የሚቆም አይደለም። ወደ ብናትና መቀጠዋ የማስተሳሰር ስራ የሚቀጥል ይሆናል። ለምሳሌ ከሐሙስ ወንዝ በወዳ ወይም በጉበር አድርጎ ወደ ዋሪባና ሰለም እንዲሁም ከሐሙስ ወንዝ በመገናኛ አድርጎ ወደ መና መቀጠዋ እና በሌሎችም አካባቢ ወደ ዝማሃ ሊማዶ ጋራና ሽክራ ቀበሌዎች ካለው የወረዳ መንገድ ኔትወርክ ጋር የማስተሳሰር ቀጣይ ስራ ይጠበቅብናል። ይህ ብቻ አይደለም። አካባቢው የማዕድን ክምችት ያለበት አካባቢ ነው። ለመስኖም የታደለ አካባቢ ነው። ስለሆነም የህዝባችን ፍላጎት በሆኑ በሌሎች የልማት ስራዎች ላይ ቅንጅታችንን አጠናክረን በተደራጀ መንገድ የረጅምና የአጭር ጊዜ እቅድ አቅደን በመንገድ ስራ ብቻ የምንወሰን ብቻ ሳይሆን በመንገድ ስራ ያሳየነውን መልካም ተነሳሽነትና አፈጻጸም በሌሎች የትምህርት የጤናና የመሰረተ ልማት እንዲሁም የኢኮኖሚ ተኮር ስራዎቻችን ላይ አተኩረን በትብብርና በአንድነት የምንቀጥል ይሆናል። ለዚህ እኛ በባህር ዳርና አካባቢ ያለን የአካባቢው ተቆርቋሪ ኮሚቴዎችና አባላት በቅርቡ ተገናኝተን እቅዳችን የጋራ አድርገን ወደ ሁለተኛው ምዕራፍ የንቅናቄ ስራ ለመግባት ጽኑ ፍላጎት ያለን መሆናችን በዚሁ አጋጣሚ ልንጠቁማችሁ እንወዳለን። በድጋሚ ሁላችሁንም እጅግ እናመሰግናለን። ፈጣሪ ለህዝባችን ሰላማችን ይመልስልን። በድጋሚ እንኳን ደስ አላችሁ። የአስተባባሪ ኮሚቴው ሰብሳቢ መስከረም 27 ቀን 2018 ዓ.ም ባህር ዳር